ለዓመታት ስትጸልዩት የነበረው ጸሎት ለምን እንደማይመለስ አስባችሁ ታውቃላችሁ? አምናለሁ እያላችሁ ነገር ግን በሕይወታችሁ ምንም ለውጥ ሳታዩ ቀርታችሁ ይሆን? ብዙዎቻችን የምንሰራው አንድ ትልቅ ስህተት አለ። እግዚአብሔርን እያመንን ይመስለናል፣ ነገር ግን እያደረግን ያለነው ተስፋ ብቻ ነው። ተስፋና እምነት የተለያዩ ናቸው። ተስፋ የወደፊት ነው፣ እምነት ግን አሁን ነው። ዛሬ በብዙ አማኞች ሕይወት ውስጥ ለጸሎት መልስ መዘግየት ምክንያት የሆነውን ተስፋን በእምነት ስም የመጥራትን ስህተትና እውነተኛውን የመጽሐፍ ቅዱስ እምነት ምስጢርን እንገልጣለን። ይህ ቪዲዮ እስከ መጨረሻው ከተመለከታችሁ ለሕይወታችሁ የሚጠቅም በረከትን ታተርፋላችሁ። እስከ መጨረሻው አብራችሁን ቆዩ። በቅድሚያ እምነት ምንድን ነው የሚለውን መጽሐፍ ቅዱሳችን እምነትን እንዴት እንደሚተረጉመው እንመልከት። በዕብራውያን መጽሐፍ ምዕራፍ 11 ቁጥር 1ን ስንመለከት እውነቱን ፍንትው አድርጎ ያሳየናል። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። እምነት ዝም ብሎ ይሆናል ብሎ መጠበቅ አይደለም። እምነት ወደን ተስፋ ላደረግነው ነገር በመጨረሻም የእኛም መሆኑን ለማረጋገጥ የሚሰጥ የባለቤትነት ቁልፍ ነው። በእምነትና በተስፋ መካከል ያለው ትልቁ ልዩነት ጊዜ ነው። ተስፋ የወደፊት ጊዜ ነው። ተስፋ ሁል ጊዜ አንድ ቀን ይሆናል ይላል። እምነት ግን አንድ ቀን ይሆናል ሳይሆን የሚለን አሁን ነው ይለናል። እምነት የአሁን ጊዜ ነው። አሁን ካልሆነ እምነት አይደለም። ብዙዎቻችን እግዚአብሔር አንድ ቀን ይፈውሰኛል ብዬ አምናለሁ እንላለን። ነገር ግን ይህ እምነት አይደለም፣ ተስፋ ነው። ምክንያቱም ፈውሱን ወደፊት እያራቅነው እንገኛለን። ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 11 ቁጥር 24 ላይ የሰጠን መመሪያ ይኸው ነው። የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል። ለመቀበል ተስፋ አድርጎ አላለም። ያለው እንዳገኛችሁት እመኑ ነው። አሁን እንዳገኛችሁት ካመናችሁ ወደፊት ይገለጥላችኋል። ይህን ሐሳብ ይበልጥ ግልጽ ለማድረግ ሁለት ምሳሌያዊ ታሪኮችን አንድ ሰው ለብዙ ዓመታት ከባድ የኢኮኖሚ ችግር ውስጥ ነበር። ሁልጊዜ ይጸልያል። ጌታ ሆይ አንድ ቀን እንደምትረዳኝ አውቃለሁ፣ አንድ ቀን በሩን እንደምትከፍትልኝ ተስፋ አድርጋለሁ ይል ነበር። ነገር ግን በሩ ተዘግቶ ቆየ። አንድ ቀን አንድ መንፈሳዊ መምህር እንዲህ አለው፣ ችግርህን እግዚአብሔር ለመፍታት አለመፈለጉ አይደለም፣ አንተ ስጦታውን ለመቀበል እጅህን አለመዘርጋትህ ነው። አንተ ቆመ የምትጠብቀው ወደፊት የሚመጣን ነገር ነው። እግዚአብሔር ግን በቃል ውስጥ ዛሬ ሰጥቶሃል አለው። ሰውየውም በዚያች ቅጽበት ቃሉን አመነ። አሁን ተቀብያለሁ ብሎ ማመስገን ጀመረ። እንዲሁ ደግሞ አንዲት እናት ለልጇ ጤንነት ለረጅም ጊዜ ትጨነቅ ነበር። ሁልጊዜ እግዚአብሔር ልጄን አንድ ቀን ይፈውሰዋል እያለች በተስፋ ትጠብቅ ነበር። ነገር ግን ልቧ በጭንቀት የተሞላ ነበር። አንድ ቀን ግን አንደኛ ጴጥሮስ ምዕራፍ 2 ቁጥር 24ን አነበበች። በመገረፉ ቁስል ተፈወሳችሁ የሚለውን ቃል ስታይ ደነገጠች። ተፈወሳችሁ የሚለው ቃል እኮ የተፈጸመ ነገር ነው አለች። ከዚያን ቀን ጀምሮ ጸሎቷ ተቀየረ። ጌታ ሆይ ልጄን ስለፈወስከው አመሰግናለሁ ማለት ጀመረች። ልጇ ግን አልተነሳም፣ አልተራመደም። እሷ ግን እንደተፈወሰ አምና ማመስገን ጀመረች። ይህ ነው እምነት፣ የማናየውን ነገር እንደተደረገ ማየት። እነዚህ ታሪኮች የሚያስተምሩን አንድ ነገር ነው። እግዚአብሔርን ያለንን ነገር ተደርጓል ብለን ስናምን ያ ነገር በዓይን ወደሚታይ እውነት ይለወጣል። ተስፋ መጥፎ ነው ማለት አይደለም። ተስፋ በትክክለኛው ቦታ ሲቀመጥ መልካም ነው። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 እንደሚለው እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ተስፋ ወደፊት ለሚሆን ነገር ነው። ለምሳሌ የኢየሱስ ክርስቶስ ዳግም ምጽአት ኢየሱስ እንደሚመጣ ተስፋ እናደርጋለን። ወደፊት ነውና እንጠባበቃለን። ነገር ግን ዛሬ ለሚያስፈልጉ ነገሮች፣ ለፈውስ፣ ለሰላም፣ ለበረከት የሚያስፈልገው እምነት ነው። በመጽሐፍ ቅዱሳችን ውስጥ የምናገኛቸው ሁለት አይነት የእምነት መንገዶች አሉ። የመጀመሪያው እምነት በስሜትና በምክንያት ላይ የተመሰረተውን የቶማስን የእምነት መንገድ ነው። ብዙዎቻችን እናምናለን እያለን ነገር ግን ሳናውቀው እየተከተልን ያለነው ደካማ የሆነውን በስሜትና በምክንያት ላይ የቆመውን የቶማስን የእምነት መንገድ ነው። ቶማስ ጌታ ተነስቷል ተብሎ ሲነገረው ካላየሁና ካልዳሰስኩ አላምንም አለ። ይህ የሰው እምነት ይባላል። ይህ እምነት በዓይን በሚታይ በእጅ በሚዳሰስና በምክንያት በሚረጋገጥ ነገር ላይ ብቻ የተመሰረተ ነው።
በዓይናችን የምናየውን ማመን እምነት ሳይሆን እውነትን መቀበል ብቻ ነው። በሽታው ሲለቅ ተፈወስኩ ካልክ፣ ብሩ በእጅ ሲገባ ባለጸጋ ነኝ ካልክ እውነቱን እየተቀበልክ እንጂ እያመንክ አይደለም። ምክንያቱም ነገሩ ተፈጽሞ ታይቷልና። ጌታ ኢየሱስ ግን ለቶማስ የሰጠው መልስ ዛሬ ለእኛም ትልቅ ትምህርት ነው። ሳያዩ የሚያምኑ ብፁዓን ናቸው። የቶማስ እምነት ሁልጊዜ ማስረጃ ይፈልጋል። ማረጋገጫ ከሌለ ግን እንዲሁ ይጠፋል። ሁለተኛው እምነት ደግሞ በመለኮታዊ ቃል ላይ የተመሰረተውን እውነተኛውን የአብርሃምን እምነት ነው። የአብርሃም እምነት ከሁኔታዎች በላይ ነው። አብርሃም 100 ዓመት ሆኖት ተፈጥሯዊ ሰውነቱ እንደሞተ እየተሰማው ሚስቱ ሳራም መውለድ እንደማትችል እያወቀ እግዚአብሔር ግን የብዙዎች አባት አደርግሃለሁ ሲለው አምኖ ተቀበለ። አብርሃም ልጁ ይስሐቅን ሳይወልድ አባት ነኝ ብሎ አመነ። ኑሮ ገና ሳይለወጥ ተባርኬያለሁ ብሎ አወጀ። የአብርሃም እምነት በስሜት ላይ ሳይሆን በቃሉ ላይ የቆመ ነበር። ሁኔታዎች አይሆንም እያሉ እግዚአብሔር ግን ሆኗል ካለ ቃሉን ብቻ አምኖ መቀበል እውነተኛው መለኮታዊ እምነት ነው። ወደ ሮሜ ሰዎች ምዕራፍ 4 ቁጥር 17 ላይ ያለውን ድንቅ ቃል ልብ በሉ። ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወትን በሚሰጥ የሌለውን እንዳለ አድርጎ በሚጠራ ባመንበት በአምላክ ፊት የሁላችን አባት ነው። የአብርሃም እምነት ልዩ የሚያደርገው አንድ ምስጢር አለ። ወደ ሮሜ ሰዎች ምዕራፍ 4 ቁጥር 18 ላይ እንዲህ ይላል፣ ተስፋ ባልሆነ ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። ልብ በሉ፣ አብርሃም ያመነው ሁኔታዎች ሁሉ ተስፋ በሚያስቆርጡበት ሰዓት ነበር። በሰውኛ ስሌት ምንም ተስፋ የለም በተባለበት ቅጽበት አብርሃም ግን የአምላኩን ቃል እንደ ብቸኛ ተስፋ አጥብቆ ያዘ። እውነተኛ እምነት ማለት ሁኔታዎች ሲመቻቹ ይሆናል ብሎ መጠበቅ ሳይሆን ሁሉ ነገር አይሆንም እያለን ነገር ግን የእግዚአብሔርን ቃል ብቻ አምኖ መቆም ማለት ነው። አብርሃም የሚታየውን ተስፋ ቢስነት ትቶ የማይታየውን መለኮታዊ ተስፋ ስለመረጠ የእምነት አባት ተባለ። ተአምራትን ከሰማይ ወደ ምድር የምናወርድበት፣ ተስፋን ወደ እምነት የምንቀይርበት 4 ወሳኝ ደረጃዎች አሉ። እነዚህ ደረጃዎች በሕይወቱ ሲተገበሩ የማይታለፍ በር አይኖርም። የመጀመሪያው ደረጃ ቃሉን ማግኘት ነው። እምነት ዝም ብሎ ከአየር ላይ አይመጣም። መጀመሪያ እግዚአብሔር ስለ ጉዳዩ ምን አለ የሚለውን መያዝ አለብን። ያለ ቃል የሚደረግ ጸሎት ያለ ካርታ ጉዞ እንደመጀመር ነው። ለፈውስ ከጸለዩ በመገረፉ ቁስል ተፈወሳችሁ የሚለውን ቃል ያዙ። ለችግሩ ከሆነ አምላኬ እንደ ባለጠግነቱ መጠን የሚያስፈልጋችሁን ሁሉ ይሞላል የሚለውን ያዙ። መጀመሪያ ቃሉን በልባችሁ ውስጥ ማግኘት አለባችሁ። ምክንያቱም እምነት የሚመጣው የእግዚአብሔርን ቃል በመስማት ነው። ሁለተኛው ደረጃ ሙሉ በሙሉ ማመን የሚለው ነው። ሙሉ በሙሉ ማመን የሚለው ደረጃ ቃሉን ካገኙ በኋላ በቃሉ ላይ ምንም አይነት ጥርጣሬ አለማስገባት ማለት ነው። ምንም እንኳ ሕመሙ ቢሰማም አካባቢ ጨለማ ቢሆንም እግዚአብሔር ካለ ይሆናል ብሎ መቀበል ማለት ነው። ቃሉ እውነት ነው ብሎ ራስን ለቃሉ ማስገዛት ይህ ሙሉ እምነት ይባላል። ሁኔታዎች ተቃራኒ ቢሆንም ቃሉን ብቻ መቀበል ፍጹማዊውን የእምነት ደረጃን ያስቀጥላል። ይህ ደረጃ የልብ ውሳኔን የሚጠይቅና ቃሉ ላይ ተጣብቆ መታተምን ያሳያል። ሶስተኛው ደረጃ ለስሜት ጆሮ አለመስጠት የሚለው ነው። ይህ ከባዱና ወሳኙ ደረጃ ነው። ስሜትህ አልተፈወስክም ይልሃል። ኪስህ ባዶ ነህ ይልሃል። ሰዎች አይሳካልህም ይሉሃል። ነገር ግን አብርሃም ቃሉን ባለመጠራጠር በእምነት እንደተጓዘ እንዲሁ እምነት ማለት ስሜትህን ትተህ በቃሉ ላይ መቆም ማለት ነው። አካለ ደክመሃል ቢልህም አንተ ግን ቃሉ ብርቱ ነህ ብሎኛል እያልክ ለስሜት ጆሮ በመንፈግ የእምነት ጠላት የሆነውን የሚታየውን እና የሚሰማውን የዓለምን ሁካታ በመቃወም መጓዝ ነው። አራተኛው ደረጃ ቅድመ ምስጋና የሚለው ነው። የእምነት መጨረሻውና ማረጋገጫው ምስጋና ነው። ውጤቱን ሳታይ ማመስገን መጀመር። ብዙዎች ሲደረግልኝ አመሰግናለሁ ይላሉ። እምነት ግን ስለተደረገልኝ አመሰግናለሁ ይላል። አብርሃም ገና ልጁ ሳይወለድ እግዚአብሔርን ያመሰግን ነበር። ምስጋና ማለት ጌታ ሆይ ቃሉን ሰጥተኸኛል፣ እኔ ደግሞ እንደተደረገ ቆጥሬዋለሁ ማለት ነው። ጸልየው ሲጨርሱ መቼ ይደረግልኝ ይሆን ብለው አይጠብቁ። ይልቁንም ስለተደረገልኝ አመሰግናለሁ ብለው ማወጅ ጀምሩ። የቅድመ ምስጋና የሰማይን በር ከፍቶ ተአምራቱን ወደ ምድር ያመጣዋል።
ዛሬ ይህንን የእምነት ዘይቤ በሕይወታችሁ ላይ ተለማመዱት። ከቶማስ እምነት ወጥታችሁ ወደ አብርሃም እምነት ተሻገሩ። የሌለውን እንዳለ አድርጎ የሚጠራው አምላክ እግዚአብሔር ከእናንተ ጋር ነውና የልባችሁን እምነት አጥብቃችሁ ያዙ። አንድ የሚያስደነግጥ እውነት ልንገራችሁ። ሁሉን ቻይ የሆነው ጌታ ኢየሱስ ክርስቶስ እንኳ በሰዎች ያለማመን ችግር ተአምር ማድረግ ያቃተው ጊዜ ነበር። መጽሐፍ ቅዱሳችን በማርቆስ 6:5 ላይ በገዛ ከተማው በናዝሬት ስለነበረው ሁኔታ ሲናገር በዚያም በጥቂት ድውዮች ላይ እጁን ጭኖ ከመፈወስ በቀር ምንም ተአምር ሊያደርግ አልቻለም ይላል። ልብ በሉ፣ አልፈለገም አይደለም የሚለው፣ አልቻለም ነው የሚለው። ለምን? ምክንያቱም የእግዚአብሔር ኃይል ወደኛ የሚፈስበት ብቸኛው መስመር እምነት ስለሆነ ነው። በናዝሬት የነበሩ ሰዎች ኢየሱስን የሚያውቁት በሥጋ ነበር። የጸራቢው ልጅ አይደለምን እያሉ ይንቁት ነበር። የንቀትና አለማመን ደግሞ ሰማያዊ በረከት ወደ እነርሱ እንዳይመጣ አገደው። በናዝሬት ከተማ ኢየሱስ ክርስቶስ ለምን ጥቂት ተአምራት አደረገ? እንዲሁም ለምንስ ፈውሶችን ማድረግ አልቻለም ብለን ስንጠይቅ መልሱን ቁጥር 6 ላይ እናገኘዋለን። ስለ አለማመናቸው ተደነቀ ይለናል። እግዚአብሔር ከእምነታችን ጋር አብሮ ይሰራል። እግዚአብሔር በሰው ሕይወት ውስጥ ጣልቃ የሚገባው በሰውየው ፈቃድና እምነት ላይ ተመስርቶ ነው። የእግዚአብሔር ኃይል እንደ ኤሌክትሪክ ቢሆን፣ እምነት ደግሞ ልክ እንደ ማብሪያና ማጥፊያ ስዊች ነው። ማብሪያው ካልተበራ መብራቱ አይበራም። አለማመን ግድግዳ ነው። አለማመን ማለት እግዚአብሔርን አትችልም ወይም አታደርግም ብሎ ማለት ነው። በናዝሬት የነበሩ ሰዎች ኢየሱስን በሥጋ ስለተመለከቱት በመለኮታዊነቱ ላይ እምነት አጡ። በዚህም ምክንያት ሊያገኙት ይችሉ የነበረውን ትልቅ በረከት አጡ። አለማመን ጌታን የሚያስደንቅ ደካማነት ነው። ዛሬ እኛ በሕይወታችን ጌታ ሆይ ለምን አታደርግልኝም ስንል ቆም ብለን ማሰብ ያለብን ስለ እግዚአብሔር ችሎታ ሳይሆን ስለ እኛ እምነት ነው። እግዚአብሔር ዛሬም ተአምር ማድረግ ይችላል። ነገር ግን እኛ እምነታችንን ልክ እንደ ናዝሬት ሰዎች ባለማመን ዘግተነዋል ወይስ እንደ አብርሃም የሌለውን እንዳለ አድርገን እናምናለን? ተአምር እንዳይደረግ የሚያግደው የእግዚአብሔር እጅ ማጠር ሳይሆን የእኛ አለማመን የፈጠረው ግንብ ነው። ዛሬ ያንን የአለማመን ግንብ በእምነት እናፍርሰው። ለውጥ ከኛ ይጀምራል። ተአምር እንዲከሰት መጀመሪያ የእኛ ልብና አመለካከት ሊለወጥ ይገባል። እኛ ስንለወጥ ቃሉ እንደተፈጸመ አድርገን ማየት ስንጀምር ሁኔታዎች መታዘዝ ይጀምራሉ። ስለዚህ እግዚአብሔር አንድ ቀን ይፈውሰኛል ያደርግልኝ ይሆናል ከሚል ልመና ጌታ ሆይ ፈውሰኸኛልና አድርገህልኛልና አመሰግናለሁ ወደሚል የእምነት አዋጅ አዘንብሉ። ስልታችሁን ስትቀይሩ ሰማይ ስለ እናንተ የሚሰጠው ምላሽም ይቀየራል። ዛሬ ቆም ብላችሁ ልመናዬን በምስጋና ተስፋዬንም በእምነት እንዴት እቀይራለሁ ብላችሁ ስልታችሁን አስተካክሉ። ያኔ ለዓመታት ተዘግቶ የነበረው በር በድንገት ሲከፈት ታያላችሁ። ዛሬ ትልቅ ምስጢርን ተምረናል። ተስፋ ወደፊት ያያል፣ እምነት ግን አሁን ይቀበላል። የእግዚአብሔር ቃል የሚለውን ሆኗል ብላችሁ ስታምኑ የጸሎታችሁ መልስ ይገለጣል። እግዚአብሔርን በስሜታችሁ አትፈልጉ። ስሜት ይለዋወጣል፣ ቃሉ ግን ቋሚ ነው። ዛሬ ድካም ቢሰማችሁ ብርቱ ነኝ በሉ። እጣችሁ ጨለማ ቢመስልም ብርሃን ሆኖልኛል በሉ። የእምነትን አዋጅ በሕይወታችሁ ላይ አውጁ። እምነት ማለት እግዚአብሔር አንተ እውነት ነህ ብሎ መመስከር ነው። ዛሬ መዋዠቅን ትታችሁ በተስፋ ብቻ መጠበቅን አቁማችሁ በእግዚአብሔር ቃል ላይ በመመስረት የእምነትን እርምጃ ውሰዱ። ዲያብሎስ ሊሰርቃችሁ የሚፈልገው አንድ ነገር ቢኖር እምነታችሁን ነው። አይሆንም፣ አይከናወንም፣ ሁኔታውን ተመልከት ይላችኋል። እናንተ ግን እግዚአብሔር እውነተኛና ጻድቅ አምላክ ነው፣ ይፈውሰኝ ዘንድ ይችላል፣ ተፈውሻለሁም በሉት። የእግዚአብሔር የፈውስ ኃይል የሚገለጠው በሰው መንፈስ በኩል ነውና መንፈሳችሁ ሲያምን አካላችሁ መታዘዝ ይጀምራል። ዛሬ በዚህ ቪዲዮ መጨረሻ ላይ አንድ እርምጃ እንድትወስዱ ፈልጋለሁ። ለዓመታት ስትጸልዩት የነበረውን ነገር አግኝቻለሁ ብላችሁ እግዚአብሔርን አመስግኑ። ተስፋን ወደ እምነት ቀይሩ። በሕይወታችሁ ላይ የእምነትን ቃል ዝሩ። በሕይወታችሁ ተስፋ እያደረጋችሁበት ያለው ነገር ምንድን ነው? ያንን ተስፋ ዛሬ ወደ እምነት ለመቀየር ምን አይነት የመጀመሪያ እርምጃ ለመውሰድ ወሰናችሁ የሚለውን ለሌሎች ትምህርት እንዲሆን ሐሳባችሁን በኮሜንት ላይ አጋሩ። ይህ ቪዲዮ ለበረከት እንደሆነላችሁ አምናለሁ። ከዚህ ቪዲዮ ከተማራችሁና ከተጠቀማችሁ ቪዲዮ ለሌሎች አማኞች እንዲደርስ ላይክ እና ሼር አድርጉት። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በቀጣይ በሌላ በአስተማሪ ቪዲዮ እስክንገናኝ ድረስ ቸር ቆዩልን። ተባረኩ። ቻው